ከሀገር የወጣሁት በ1991 የአውሮፓውያን አቆጣጠር ነው። ከዚህ ስወጣ አክቹአሊ ለትምህርት ነው ወደዛ ወደ አሜሪካን ሀገር የሄድኩት። ኖርዝ ዳኮታ የምትባል ከተማ ላይ ነበር ትምህርቴና 12ኛ ክፍል ግራጁዌት ያደረኩት። ከዛ በኋላ ወደ ዋሽንግተን ዲሲ መጥቼ በከፊል ስራ እየሰራው ማለት ዝቅተኛ ስራ በፓርኪንግ እና በሬስቶራንት ውስጥ ሰራ ነበረ። ግማሽ ቀን ደግሞ ያው ትምህርት ቤት ኮሌጅ እየሄድኩኝ እዛ በቢዝነስ አድሚኒስትሬሽን ቢኤን ይዣለሁ። ከዛ በኋላ ያው የራሴን ሬስቶራንት ከፍቼ ኦልሞስት ለ10 ዓመት ያህል ከፓርትነር ጋር ሆነን ያንን ሬስቶራንት እናስተዳድር ነበረ። ከዛ ያው እንግዲህ ሁሉም ሰው ድሪም እንዳለው ሁሉም ሰው ኢትዮጵያ እንደሚወዳት የሁሉም ሰው ሐሳብ ይመስለኛል። እንግዲህ አንድ ቀን በውጭ ሀገርም ትምህርትም ተምረን ስራም ሰርተን ቢሆን ያው ዞሮ ሀገራችን ገብተን መስራት እንዳለብን ሁሉም የሚገነዘበው ይመስለኛል እና ያን ድሪም ይዤ ነው ወደ ሀገሬ ለመመለስና የራሴን ስራ ለመጀመር በፊትም እቅድ ስለነበረኝ በ2008 መጨረሻ አካባቢ ያው ቤተሰቦቼን ይዤ ወደዚህ ለመምጣት የቆረጥኩት ማለት ነው። አቶ ሙሉነህ ለማ ወደ ሀገር ለመመለስ ማሰብ ብቻ ሳይሆን በባህር ማዶ ቆይታቸው ያገኙትን ዕውቀትና ልምዶች በተግባር ለመለወጥ ነው የዋከኔ ምግብ ኮምፕሌክስና የአይኔ ፕላስቲክ ጫማ ኩባንያን የመሰረቱት። ተመሰረተው በ1997 ነው በዚህ በኢትዮጵያ ዘመን አቆጣጠር። እንግዲህ ወደ 8ኛ ዓመቱ እየመጣ ነው። ከወንድሞቼ ጋር ነው የመሰረት ነው። እኔ ውጭ ሆኜ ነው ማለት ነው ወደዚህ ኢንቨስት ያደረኩት የዚህ ድርጅት እና በአንድ ማሽን ነበር የተነሳ ነው መጀመሪያ እና ያው ማሽን ጨምረን ወደ ከፍ ወዳለ ደረጃ ለመምጣት የሞከር ነው። በዛ አይነት ሁኔታ ከውጭ የሚገቡ ነበሩ ከኬንያ አብዛኛውን ጊዜ የፕላስቲክ ነክ እቃዎች ከዛ ነበር የሚገቡት እና ከወንድሜ ጋራ ወደ ታይዋን ሄደን ነበረ። እዛም አየን እዚህም ሀገር የተወሰኑ ነበሩ ማሽኖች ግን እዛ ሆነን ስናየው ብዙም ኢንቨስትመንት የሚፈልግ አይደለም ማለት ብዙ ገንዘብ የሚፈልግ አይደለም። በቀላሉ መሰራት የሚችልና ያው ከውጭ የሚመጣውን እንትን ለማቆም ነው። እኛም ብዙ ጊዜ መርካቶ ስላለን ብዙ ዲማንድ እንደነበረው እናውቃለን። ከውጭም እየገባ ብዙ ሰው በተለይ በገጠሩ አካባቢ ተፈላጊነት ነበረው እና ያንን በማስመልከት እኛ በቀላሉ እዚህ ልንሰራው እንችላለን የሚለውን ግምት በመያዝ በዛ ያው ደፍረን ጀመርነው። ውጤቱም ጥሩ ነው። እኔ ራሴን እዚህ በመመጣበት ጊዜ ያው ሌላ የተለየ አይነት ስራም ማካሄድ እንዳለብን ከተገነዘብን እና ትውልዴም ብዙ ጊዜ ያሳለፍኩትም መርካቶ ላይ ነበር። ያው ቤተሰቦቼም ቢዝነስ ሰዎች ናቸው እና ይሄንን ልምዱ ነበረን። ይሄን የዱቄት የበፊት ፋብሪካዎችንም የማከፋፈል ወንድሞቼም ብዙ ልምዱ ነበራቸው። ይሄን ነገር እንደገና ጥናት አደረግነው። በአሁን ሰዓት ላይ እንዴት ምን ያህል የስራ እድልም ሊከፍት ይችላል፣ እኛስ ምን ያህል ሰክሰስፉል ልንሆን እንችላለን በዚህ ስራ የሚለውን ነገር ጥናት ካካሄድን በኋላ ቀጥታ ወደዚህ ስራ ዲሳይድ አደረግን። በማኔጅመንት ደረጃ እኔ ነኝ የሚያካሄድ ያለሁት ማለት ነው። የነዚህ ድርጅቶች መመስረት ለሀገራችንም ለአቶ ሙሉነህ ለማም ሆነ ለወገኖቻችን ከፍተኛ ጥቅም አስገኝቷል። ቤታችን እንዳየሽው ሁሌም እንቅስቃሴ አለ። ቋሚ ሰራተኞች ሆነው የሚገኙት አሁን ያኛው ቨርጂን ላይ ያለ ወደ 28 ነበሩ። አሁን እዚህኛው ላይ ቋሚዎቹ ብቻ ወደ 38 ከፍ እያሉ ነው። ምርት ደግሞ በጊዜያዊ ሆነው ደግሞ የሚሰሩት ሎዲንግ አንሎዲንግ የሚሰሩ ማለት ነው። እነሱ ደግሞ ያው የራሳቸውን ማህበር ይዘው ነው የሚሰሩት። ከ22 እስከ 25 ደርሰዋል እነሱ። ያው እንደምታዩ በኮብልስቶን ስራም አዳዲስ የሚፈጠሩ ፕሮጀክቶች ሁሉ ጊዜ ኮንስትራክሽን ላይ ስለሆነ ከዚህ በተረፈ ደግሞ በየጊዜው ከ30 እስከ 40 የሚሆኑ ሰራተኞች ቤት ውስጥ እንቅስቃሴ ያደርጋሉ በኮንትራት መልክ ማለት ነው። ያው ኮንትራት ተሰጥቶ ምክንያቱም ሂደቱ እየተካሄደ ነው። እንግዲህ ወደፊት እቅዶችም ስላሉት
በዛ አይነት ሁኔታ እየተካሄደ ነው ያለው። የድርጅቱ ሰራተኞችስ ምን ይላሉ? አሁን አካባቢያችን እዚሁ አካባቢ ነው። ከዚህ ተነስተን ነው ጃልሜዳ ስንሰራ የነበረው የዚሁ ቀበሌ ነዋሪዎች ማለት ነው። አሁን እነዛ በሙሉ ከኔ ጋር እዛ የነበሩት እዚህ አሁን ገብተናል። ለምንድነው አማራጩ ይሄ ነው ያገኘነው። ተሽሎ ያገኘነው ይሄ ነው። በክፍያም ተሽሎ ያገኘነው ይሄ ነው። ጥቅምም ያለ ያገኘነውበት ይሄ ነው። ለውጥም ያየንበት ይሄ ነው። በዛ አካባቢ ላይ ለውጥ ለማሳየት ቀርቶ ልብስ መቀየርም አስቸጋሪነት ደረጃ ላይ እየደረስን መጣ። የትራንስፖርትም እጦት እየመጣ በእለት ከእለት ወደ እለት እየጨመረ በሚሄድበት ሰዓት ለመሄድም እያቋረጥን የምንገደድበት ጊዜ ነው። ዛሬ ግን ይኸው ከዚህ ከቀበሌያችን ተነስተን እዚህ ነው የ15 ደቂቃ መንገድ ነው የምንሄደው። እዚህም በማዶ በኩል ያሉ ያው የግማሽ ሰዓት መንገድ ነው የሚሄዱት። በቃ ደርሰን እኛ ስራችንን ሰርተን በአግባቡ ወደ የቤታችን አቶ ሙሉነ ይህን ፋብሪካ እዚሁ ካቋቋሙ ጊዜ ጀምሮ ከሰራተኛ ጋር ያላቸውና ግንኙነት እጅግ ጠንካራና የተሻለ ከሌላው በፊት ከምሰራበት እጅግ በጥሩ ሁኔታ ላይ ያለ ነው። ተግባብተንና እንትን ብለን ተረዳድተን የምንሰራበት እንትን ላይ ነው ያለን አጠቃላይ። ድርጅት መስራቴ በጣም ትልቅ ደስተኛ ነኝ። በፊት ሰፈሩ እስከሞለበት አሉባል ያልታሰበ ቦታ ውስጥ አሁን እዚህ ድርጅት ውስጥ ከገባው በኋላ ብዙ ለውጥ አግኝቻለሁ። ቤተሰቦቼንም ጠቅሜ ራሴም እየተጠቀምኩ ነው። እዚህ ድርጅት ውስጥ ገብቼ መስራት ከጀመርኩ በኋላ አንድ የትምህርት እንድማር ድርጅቱ የስራ ሰዓቶችን አመቻችቶልኛል። በምፈልገው መልኩ እየተከናወነ ነው። አቶ ሙሉነህ በስራ ሂደታቸው ከሰራተኞቻቸው ጋር ያላቸውን ግንኙነት እንዴት ይገልጹታል? በጣም ላመሰግነው የምፈልገው ህብረተሰቡን በጣም የስራ ፍላጎት አለው። ስራውን ያከብራል። እንደሌላው አካባቢ አይደለም። ብዙ ጊዜ ኮምፕሌኖች ሰማለው። በሌላ በኩል ያው ሌላም ስራ ላይ በቃሊቲው አካባቢ ያንን የፕላስቲክ ጫማ ላይ የሰራተኛ ብዙ ችግሮች አሉ። ግን የአካባቢው ህዝብ በጣም የትኩስ ኃይል ነው ለስራ በጥሩ ፍላጎት ነው የሚሰሩት። እንደራሳቸው ነው የሚሰሩት። ችግሩንም ካለ ፊት ለፊት ይነጋገራሉ። እንዳልኩሽ ወደ 95% የአካባቢው ህዝብ ነው እዚህ መጥቶ የሚሰራው። የተወሰኑ ኦፕሬተሮች ናቸው ከውጭ ያመጣናቸው። ግን ሌሎቹም ከዝቅተኛ ስራ የጀመሩት ወደ ኦፕሬተርነትም የገቡ አሉ። ይህን ስራ ከዘበኝነት ጀምረው ወደ ኦፕሬተርነት የደረሱም አሉ። እና እዚሁ አካባቢ ያሉትን እያሳደግን ነው ያለነው የምንሄደው ማለት ነው። እና ጥሩ አይነት ህብረተሰቡንም ላመሰግን እወዳለሁ በዚህ አጋጣሚ። ከአይኔ ፕላስቲክ ጫማ ኩባንያ በተጨማሪ የዋገኔ ምግብ ኮምፕሌክስ የተለያዩ ተረፈ ምርቶችን ያመርታል። ተረፈ ምርቱን የሚጠቀሙ ደንበኞች እንዲሁም የዱቄቱ ተጠቃሚዎች አነጋግረን ነበር። ፍሩሽ ከገዛለሁ ፍሩሽ ከሎ ከዛለሁ በጣም ምርጥ ደንበኛ ነው። እዚህ ነው የሚሰራው ማለት ነው። ፍሩሽካና ፍሩሽ ከሎ ለምንድን ነው የሚያውሉ? ለከፍት መኖ ነው። ለከፍት መኖ ነው። እንዴት ነው አቅርቦቱ? ዋጋው በጣም አሪፍ ከሌላ ፋብሪካ ይህ ፋብሪካ ይሻላል በዋጋም። መስተንግዷቸው በጣም አስደሳች ነው። እንደጠየቅናቸው በፍጥነት በራሳቸው መኪና ዴሊቨሪ ያደርጉልናል። ጥሩ መስተንግዶ ነው ያላቸው። እንዴት ተገናኛችሁ ማለት ነው? ብዙ ዱቄት ፋብሪካዎች አሉ። የድልደላ ጉዳዮች አሉ ከመንግስት ጋር የተያያዘ እነሱ ጋር የመደቡን። ከዛን ጊዜ ጀምሮ ግንኙነታችን እንዳለ ነው። የዋገኔ ምግብ ኮምፕሌክስና የአይኔ ፕላስቲክ ጫማ ምርቶች ከውጪ የሚመጡትን ምርቶች መተካት እንደቻሉም ይገልጹልናል። ቦታ አሉ ማሽኖቹ ከጥቂት ጊዜ በኋላ በየቦታው አሉ ፋብሪካዎች እና ሙሉ ለሙሉ ከውጪ የሚመጣውን አቁሞታል ብዬ ለመናገር ይችላል። የዋገኔ ምግብ ኮምፕሌክስና የአይኔ ፕላስቲክ ጫማ ኩባንያ መነሻ ካፒታል እንዲሁም አሁን የደረሰበትን የእድገት ደረጃ ባለሀብቱ ገልጸውልናል። ካፒታሉ ሲጀመር ብዙም አልነበረም። እስከ $100,000 አልፈጀብንም ይህን ነገር ስንጀምር ማለት ነው። ጠቅላላ
እዛ ሆኜ ስለነበር ኢንቨስት ያደረኩት ያው የዛ ጊዜ ምንዛሬ ብዙም ባላቀውም እስከ $100,000 ነበር የፈጀው። ከዛ በኋላ ነው እንግዲህ ካፒታሉ በአሁን ሰዓት ፕሮባብሊ እስከ 15 ሚሊዮን ብር ይደርሳል። ያለው እንቅስቃሴ ዲማንዱም እስካሁን ድረስ በጣም በጥሩ ሁኔታ ላይ ነው ያለው። እንግዲህ የወደፊቱ ስቴፕ ደግሞ ሲጨመርበት የበለጠ ጥሩ ይሆናል። መጀመሪያ እንዳሳያችሁ አነስተኛ በሆነች ማሽን 42 ቶን ወይንም 420 ኩንታል በቀን የሚፈጭ ነው። በዚሁ በ620 ካሬ ሜትር ላይ በኋላ መጋዘን እሱን ነው የጀመርኩት። ግን ያው ስራውንም ጠበቅ አድርገን ይዘን በትክክል እያካሄድ ነው ስለነበረ ውጤቱም ጥሩ ነበር። በዛ ሰዓት ላይ መሬቱንም መጋዘኑንም ማሽኑን ሁሉ ነገር ጨምሮ በ10 ሚሊዮን ብር ካፒታል ነበር የጀመርነው። እንቅስቃሴውም ጥሩ አይነት ደረጃ ስለነበረ ይሄኛውን ሁለተኛውን ቨርዥን ጀመርን ማለት ነው። አሁን ካፒታሉ እስከ 25 ሚሊዮን ብር ቢሆን ከዛ በላይም ያው ደርሷል። ባለሀብቱ የረጅምና የአጭር ጊዜ ቅድም እንዳላቸው አጫውተውናል። ያው የረጅም ጊዜ ቅዳችን የተመሰረተው አሁን ፕላናችን ላይ ያለው ወደ ዱቄቱ ነው። የረጅም ጊዜ ፕላናችን ወደ ፓስታና መኮሮኒ መሄዱን። ይሄኛውን ግን እንግዲህ ያው በእግዚአብሔር ፍቃድ ወደ መስከረምና ጥቅምት ላይ የሚቀጥለውን ፕሮጀክት እንጀምራለን የሚል እንግዲህ ሀሳቡ አለ። አቶ ሙሉነህ ለማ በሀገሪቱ ውስጥ ያለው የኢንቨስትመንት ፖሊሲ ምን ያክል ደጋፊ ወይም አሰሪ እንደሆነና እንዲሁም ደግሞ የመንግስት ድጋፍ አስመልክቶ ደግሞ የሚሉት አላቸው። እንግዲህ በኢንቨስትመንት ዙሪያው ያለው ፖሊሲ በአጠቃላይ ስናየው የሚያሰራ ፖሊሲ ነው ማለት እንችላለን። በተለይ ከዚህ ከአንድ አመት ተኩል ወዲህ ያለው ጊዜ ላይ ብዙ የመንግስት ተቋማቶች እየመጡ ስለ ፖሊሲው ያለው ጥቅም ኢንቨስተሩ እንዴት እንደሚጠቅም በአገር አኳያ እንዴት እንደሚጠቅም ጥሩ አይነት ትምህርትና አንዳንድ ማብራሪያዎች ስለሚሰጡ ያንን ፖሊሲ ተግባራዊ ለማድረግ እኛም እየጣርን ያለ ነው። ምክንያቱም ውስጡ በደንብ ኤክስፕሌን ተደርጎ ለኛ ስለሚቀርብልንና በየተለያዩ ተቋማቶችም እየመጡ እያንዳንዱ ነገር ስለሚነግሩን ፖሊሲው በጣም ጥሩ አይነት ማብራሪያ ያለው ስለሆነ በአጠቃላይ ጥሩ ነው። የመንግስት ድጋፍ በተለይ ለዲያስፖራ ልዩ የሆነ ድጋፍ አለው። ይሄ የማይካድ ነው። አንዳንድ ችግሮችን ቢኖሩ ያው መንግስት በተለይ የዲያስፖራ ዴስክ ብሎ በየተቋማቱ ያቋቋመልን አለ። እነሱም ጥሩ አይነት ትሪትመንት ነው የሚያደርጉን። የሚደረጉ ነገሮች አንዳንድ ችግሮች እንኳን ሲፈጠር ለዛ አካባቢ ደብዳቤ እየጻፉ ትብብር እንዲደረግልን ያደርጉናል። በአጠቃላይ ለዲያስፖራ ያለው ትኩረት በጣም ጥሩና የሚያበረታታ። አቶ ሙሉነህ ለማ በስራ ሂደት ያጋጠሟቸው ችግሮችንም አጫውተውናል። እኛ ሜጀር ችግር የሆነብን የመሬት ሁኔታ ነው። መሬት ኖሮን የራሳችንን የመስሪያ መጋዘኖችና ዌራውሶች ብንሰራ የበለጠኛንም ትርፋማ ያደርጋል። ፕላስም በየጊዜው የኪራይ ጭማሪ እኛ ላይ አይጨመርም። ኪራይ በጨመረ ቁጥር ያው ታች ያለው ህብረተሰብ ላይ ነው ጫማው ላይ የሚጨምረው። ለሰራተኛም ሴፍቲ ቢሆን ለሁሉም ለወርኪንግ ኤሪያው ጥሩ አይነት ነገር እንዲሆን የራስ ቦታ ሲሆን በሚያመች አይነት ለሰራተኛውም ለፋብሪካውም ጽዳትም ሆነ ጥበቃ ለሰራተኛውም ሴፍቲም ቢሆን ብዙ አይነት ነገሮች እያደረግሽ መጋዘኑን መስራት ይቻላል። ለተለያዩ ፕሮጀክቶች ማስፋፋት ይቻላል። ግን ብዙ ጊዜ ያው የሰው ቦታ ላይ ሲሆን አንድ ሚስማር እንኳን መምታት አይቻልም እና እድገቱን ወደታች ይሰበስብብን ይችላል። ሌላው ነገሮች እንግዲህ በየቢሮ ያሉት ችግሮች ያው እንደሌላው ያለ ነው። ያም እንግዲህ ጊዜውን እየጠበቀ ይፈታል። በኦሮሚያ ክልላዊ መንግስት የኢንቨስትመንት ኮሚሽን ኮሚሽነር አቶ ዳባ ሁንዴ በኢንቨስትመንት ለመስራት ለሚፈልጉ ባለሀብቶች ከፍተኛ ዝግጅት መደረጉና የብቃት ማረጋገጫ ወይም መስፈርት ማዘጋጀታቸውንም ነግረውን
የተሟላ መረጃ ይዞ ለመጣ ዲያስፖራ ቀልጣፋ አገልግሎት እንደሚሰጡም ገልጸውልናል። ለዲያስፖራው በሚሰጠው ድጋፍ ዙሪያ ላይ አንዳንድ ችግሮች ሊኖሩ ይችላሉ። ምናልባት አልፎ አልፎ የመጉላላት ረጅም ጊዜ መውሰድ ነገሮች የሉም ማለት አይቻልም። በተቻለ ፍጥነት ግን ታች ያለው መዋቅር በአጭር ጊዜ ውስጥ ያለው መሬት አይተው የውሳኔ ሀሳብ ሰጥተው በኮሚሽናችን በኩል የሚመለከተው አካል አልፈው እንዲወሰን ማክሲመም ጥረት እያደረግን እንገኛለን። መጉላላትም እንዳይኖር በተቻለ አቅም የአገልግሎት አሰጣጣችን እንዲሻሻል ለዲያስፖራው ብቻ ሳይሆን ለሌሎችም ባለሀብቶች አገልግሎታችን እንዲሻሻል አድርገናል። ብዙም ኤፈርት አላደረኩም፣ ግን ካሁን በኋላ የግድ ነው አዲስን ፕሮጀክት ስለምንጀምር የግድ ስለሚሆን ያው ወደ ኢንቨስትመንት ቢሮም ያለውን የስራ ሁኔታ እያሳዩ እንግዲህ የተቻለንን ሙከራ ካሁኑ ጀምረን እንጀምራለን እና የሚቀጥለውን ፕሮጀክት በራሳችን መሬት ላይ እንንም በራሳችን ቦታ ላይ ወስደን እንግዲህ ወደ ጥሩ የተሻለ ሁኔታ እናደርሳለን የሚል እንግዲህ ግምት አለኝ በኔ። የዋከኔ ምግብ ኮምፕሌክስ እንዲሁም የአይኔ ፕላስቲክ ጫማ ኩባንያ ሰራተኞችም ደንበኞችም የሚሉት አላቸው። ውጭ ያሉት ባለሀብቶች እዚህ ሀገራቸው መጥተው እንደዚህ ቢከፍቱ ብዙውን ለብዙ ስራት ሰዎች የስራ እድል ለመክፈት ይችላል ብዬ ገምታለሁ። ሰው ሀገር ማገልገልና ራስ ሀገር ማገልገል የተለያዩ ናቸው። ሰው ሀገራቸውን ብለው መጥተው እዚህ ሀገር ላይ ይህንን ስራ ሲሰሩ ብዙ ሰራተኞች በውስጣቸው አሉ። በዛ ላይ ከፍተኛ የዱቄት የምን ችግር አለ። ይህን ፋብሪካ መክፈታቸው ያንን ሶልቭ ማድረግ ችለዋል። ስለዚህ ሌሎችም በሳቸው መጥተው ቢሰሩ ኢንተረስቲንግ ነው ያሉ ዘመዶቻችን፣ እህቶቻችን፣ ወንድሞቻችን የሚመጡ በአሁኑ ሰዓት እንደ የተስፋፋ እንትን ስለሆነ በጣም ተጠቃሚ ይሆናል። በሰው ሀገር ሄዱ አይጉላሉ። ቆንጆ ነው ብቻ መጥተው እድሉን ያገኛሉ። በሰው ሀገር ምናምን ነገር መንከራተት አይሆንም። ማንኛውም ሰው ለዜጎቹ የተሻለን ስራ ለማምጣት ውጭ ያሉት ህብረተሰቡ ያሉ ሰዎች እዚህ መጥተው ኢንቨስት ቢያደርጉ ጥሩ የሰው ኃይል ጉልበት አለ፣ በቂ ሰራተኛ ኃይል ስላለ ተጠቃሚ ይሆናሉ ብዬ ገምታለሁ። አቶ ሙሉነህ ቤተሰቦቻቸውን ይዘው ወደ ሀገር ቤት ሲመለሱ የራሳቸው ቤት አልነበረም ያረፉት። የተቀበሏቸውም ቤተሰቦቻቸው ነበሩ። ዛሬ ግን የራሳቸው መኖሪያ ቤት አለዋቸው። ለዲያስፖራ ይሄንን መሬት 500 ካሬ ሜትር ለዲያስፖራ ሰጥቶ እንግዲህ ያው ግማሾቻችን አብዛኞቻችን ቤት ሰርተን ግማሹም እዛ ያለው እዛው ነው፣ እዚህም ያለው እንደዚህ አይነት ቤት ውስጥ ያው እንግዲህ ሰርተን እየኖርን ያለ ነው። መንግስት በዚህ አጋጣሚ ያው ማድረግ አንዱ ትልቁ ነገር ማድረግ የሚገባው ሁሉ ጊዜ ብር ይዞ የሚገባውን ብቻ ሳይሆን መቀበል ያለበት ኖሌጅ የእውቀት ትራንስፈር የሚያደርግ ጥሩ እውቀት ያላቸው ኢትዮጵያውያኖች አሉ። ለብዙ ጊዜ እዛ የሚቆዩ ግን ሁሉ ጊዜ መጥቶ ሁሉም የሚያስበው በብሩ ኢንቨስት አድርጎ ምን ያህል ብር ወደዚህ አምጥቶ ምን አይነት ነገር መስራት አለበት፣ ምን አይነት ሰራተኛ መቅጠር አለበት፣ ምን ያህል የሚለው ነው ብዙ ጊዜ መንግስትም ትኩረት የማየው። ግን ብዙ እውቀት ያላቸው ኢትዮጵያውያኖች ስላሉ ደግሞ ወደ እነሱም አንድ አይነት ትኩረት እንዲደረግና ያው ከውጭ ያለውን ኖሌጅ ወደዚህ ትራንስፈር ቢያደርጉ የተሻለ ከብር ካለው ኢንቨስተር በላይ የተሻለ እንትን አላቸው ብዬ አምናለሁ። ኢትዮጵያዊ ያፈራውን ሀብት አንጥቶ ለሀገሩና ለወገኑ ለመስራት ለሚፈልግ ተቀብለን በአጭር ጊዜ ውስጥ ለማስተናገድ ዝግጁ ነን። ከዚህ በፊትም የተስተናገዱም ስላሉ ከዙ ማየት የሚቻል ቢሆንም ለማስተናገድ ትልቅ ዝግጁነት ያለን መሆናችንን በዚህ አጋጣሚ ለመግለጽ እወዳለሁ።